በሆሳዕና የመድኃኔዓለም ዓመታዊ በዓል መታሰቢያ ነው። ዝክር መዘከር እንችላለን ወይስ አንችልም? በሆሳዕና ዕለት አስቀድሰን ቅዱስ ቁርባንን መቀበል እንችላለን ወይስ አንችልም? በአብይ ጾም 8ኛ ሳምንት በበዓለ ሆሳዕና ለምን ዘንባባ ይዘን እናከብራለን? ከሌሎቹ ዛፎች ዘንባባ የተመረጠው ለምንድን ነው? ዘንባባስ በጣታችን በግንባራችን ለምን እናስራለን? እንዲሁም ደግሞ እናት ቅድስት ቤተክርስቲያን ከሌሎቹ የአብይ ጾም ሳምንታት ወይም ሰንበታት ውስጥ የተለየ ኩነት የአራቱ ወንጌላውያን ይነበባሉ። የቅዳሴው ስርዓት ይለያል። አዋጅ ይደረጋል። ጸሎተ ፍትሐትም ለክርስቲያኖች ይደረጋል። እጅግ በጣም የተለዩ ስርዓቶች ይደረጋሉ። በዚህች ዕለትም በቤተ ክርስቲያን ውስጥ ተገኝተን እነዚህን ስርዓቶች መከታተላችን፣ መባረካችን፣ ጸሎት ማስደረጋችን የሚሰጡንን ጥቅሞችም ባጭሩ በዚህ ቪዲዮ ነግራችኋለሁ። እንኳን ለሆሳዕና በዓል በሰላም አደረሳችሁ። እግዚአብሔር አምላካችን ዕድሜ ለንስሐ ጨምሮ በፍቅር በምህረቱ ሰብስቦ እስከዚች ሰዓት ያደረሰን ይህን በዓልም እንድናከብር የረዳን የጠበቀን እግዚአብሔር አምላካችን የተመሰገነ ይሁን። ትምህርቱ ግን ለብዙ እህቶች ወንድሞች ይጠቅማቸዋል ካላችሁ ሼር አድርጉላቸው። እኛም ለዩቲዩብ አዲስ ስለሆን ሰብስክራይብ በማድረግ አበረታቱን። ያላችሁን ሐሳብ አስተያየትም ኮመንት ላይ ጻፉልን። ሆሳዕና ማለት መድኃኒት ማለት ነው። የዓለም መድኃኒት የዓለም ቤዛ የሆነው መድኃኔዓለም ክርስቶስን የምናስብበት እንዲሁም የገባልን ቃል ኪዳን የምናስታውስበት ሕማማቱን ለማሰብ ዝግጅት የምናደርግበት እጅግ ድንቅና ውብ የሆነ ዕለት ነው። በዕለተ ሆሳዕና ማንኛውም ክርስቲያን የሆነ በቤተ ክርስቲያን ውስጥ ተገኝቶ ጸሎት ማስደረግ አለበት። ቅዳሴ አስቀድሶ አራቱን ወንጌላውያን ሰምቶ በቅዳሴ ውስጥ የሚደረጉ እያንዳንዶቹን ስርዓቶች በመመልከት በማየት ብዙ ዕውቀት ገቢቶ ከፈጣሪው ጋር ታርቆ ቅዱስ ቁርባንን ቢቀበል በረከተ ሥጋ በረከተ ነፍስ፣ ድህነተ ሥጋ ድህነተ ነፍስ ያገኝበታልና በዚህች ዕለት የምንችል ሁላችንም ኦርቶዶክሳውያን በቤተ ክርስቲያን ውስጥ ተገኝተን ስርዓቱን መከታተል ጸሎት ማድረግን ይገባናል። እናት ቅድስት ቤተ ክርስቲያን ቅዳሴውን ካከናወነች በኋላ ዕለቱ ዘንባባ በካህናት ተባርኮ ተቀድሶ ይሰጠናል። እኛም በግንባራችን እናስረዋለን፣ በጣታችን እናደርገዋለን። በቤተ ክርስቲያኑ ይጎዘጎዛል፣ መዝሙር ይዘመራል። ሆሳዕና በአርያም እያልን እንዘምራለን። የክርስቶስን አምላክነቱን ንጉስነቱን የዓለም ቤዛ የዓለም መድኃኒት መሆኑን ከፍ አድርገን የምናመሰግንበት በአራቱ ወንጌላውያን ተባብረው የጻፉትን ያስቀመጡትን ነገር እያነሱ መምህራን የሚያስተምሩበት እኛም ቃሉን ሰምተን የምንባረክበት የምንቀደስበት እጅግ ድንቅ የሆነች ዕለተ ሆሳዕና ናት። በዕለተ ሆሳዕና ለምን ከሌሎቹ ዛፎች ተለይቶ የዘንባባ ዛፍ ይዘን እንድናመሰግን እናት ቅድስት ቤተክርስቲያን ለምን ይህን አደረገች ብላችሁ ብዙዎቻችሁ ትጠይቃላችሁ። መጽሐፍ ቅዱሳዊ ትውፊት ስላለው ነው። በሐዲስ ኪዳን በዮሐንስ ወንጌል ምዕራፍ 12 ከቁጥር 13 ላይ መድኃኔ ዓለም ክርስቶስ ወደ ኢየሩሳሌም በገባበት ዕለትና ሰዓት ከሊቅ እስከ ደቂቅ የሚገኙ ሰዎች የዘንባባ ዝንጣፊ ይዘው ሆሳዕና በአርያም እያሉ ተቀብለውታል። እዚህ ዕለት ዘንባባ ይዘን ንጉሠ ሰማይ ወምድር የሆነውን አምላካችንን እንድናመሰግን ከጥንት ጀምሮ ስርዓት ሰርታ እንድናመሰግን እንድንዘምር በጋራ ጸሎት እንድናደርግም ስርዓት ሰርታ አስቀምጣልናለች። ከዚህም በተጨማሪ ሌሎች ተፈጥሯዊ ማስረጃዎች አሉ። ዘንባባ እሳት ይለበልበዋል እንጂ አያቃጥለውም። አንተ የማትመረመር አምላክ ነህ ስንል ዘንባባ ይዘን እናመሰግነዋለን። አንድም ዘንባባ እሾሁ ይዋጋል። አንተ ኃያል ጽኑ አምላክ ነህ ስንል ዘንባባ ይዘን እናመሰግነዋለን። ዘንባባ የሰላም ምልክት ነው። የሰላም አምላክ ነህ አንተ የምትሰጠን ሰላም ዓለም እንደምትሰጠን አይነት ሰላም አይደለም። የሰላም አምላክ የሰላም ንጉሥ የሰላም አለቃ ብያል እያመሰገን በዕለቱ ዘንባባ ይዘን አምላካችንን እናመሰግነዋለን ማለት ነው። ዘንባባ የደስታ ምልክት ነው። የደስታ ምንጭ ነው። እንዲሁም አንተ ደስታን የምትሰጥ የደስታ ምንጭ እውነተኛ አምላክ አንተ ነህ ስንል ዘንባባን ይዘን እናመሰግነዋለን ማለት ነው። በእነዚህና በሌሎች ምክንያቶች በሆሳዕና ዕለት ዘንባባ ይዘን ዘንባባ አድርገን እግዚአብሔር አምላካችንን እናመሰግነዋለን። በተጨማሪም ዘንባባ ቀለበት አድርገን በጣታችን ማድረጉ አምላካችን ለአባታችን ለአዳም የገባለትን ቃል ኪዳን በማሰብ እንደ ቀለበት አድርገን በጣታችን እናስረዋለን። እንዲሁም አንድም የእመቤታችንን ቃል ኪዳኗን በማሰብ ከአምላካችን ጋር ያለንን ልጅነት ቁርኝት ያለንን ልጅነት
ወዳጅነት ለማጠንከር የእመቤታችንን ቃል ኪዳኗን እያሰብ የልጇን የወዳጇን ፍቅሩን ወዳጅነቱን አባትነቱን እያሰብ በልቦናችን ሳልብን በአእምሯችንን ማሳደርብን ሰላምህን አታርቅብን ቃል ኪዳንህን አታጉልብን እያሰብ በጣታችን እንደ ቀለበት አድርገን በግንባራችንም እናስረዋለን እናደርገዋለን። እዚሁ ጋር ተያይዞ አንዳንዶቻችሁ በሆሳዕና ዕለት መቁረብ ይቻላል ወይ ብላችሁ ጠይቃችሁኛል። በዕለተ ሆሳዕና ቅዳሴ አለ። እንዲሁም ቅዳሴው እጅግ በጣም ስርዓቱ የተለየ አራቱም ወንጌላውያን የሚደርሱበት የምንጸልይበት ስርዓቱም ልዩ የሆነ ልዩ የቅዳሴ ስርዓት ቤተክርስቲያን አዘጋጅታልናለች። በዚች ዕለት አስቀድሰን ብንቆርብ ጸሎት ብናደርግ አስቀድስ ብንጸልይ ብንቆርብም ጸሎታችንን ቅድመ እግዚአብሔር ዘንድ ይደርሳል። ቁርባናችንን መድኃኒተ ሥጋ መድኃኒተ ነፍስ ይሆንልናል ማለት ነው። ስለዚህ በዚህ ዕለት ቁርባን የሚከለክል አንዳች ስርዓትም የለም። በዚሁ አጋጣሚ በማንኛውም ሰዓት በቤተ ክርስቲያን ውስጥ ቅዳሴ አለ ማለት የክርስቶስን ቅዱስ ሥጋና ክቡር ደም ተቀበሉ፣ ተባረኩ፣ ተቀደሱ እያለች ቤተ ክርስቲያን አዋጅ እየተናገረች እንደሆነ ሁላችንም ልናስተውለው ይገባል። በሆሳዕና ዕለት የመድኃኔ ዓለም የዓለም መድህን የዓመታዊ መታሰቢያ በዓሉ በዚህ ዕለት ዝክር መዘከር እንችላለን ወይ ብላችሁ የጠየቃችሁ እህቶች ወንድሞች አላችሁ። በዚህች ዕለት ስለ ሁለት ምክንያቶች ዝክር ባንዘክር መልካም ነው። አንደኛ በዕለቱ ቅዳሴ ስርዓተ ቅዳሴው ይደረጋል። ከቅዳሴው በኋላም ክርስቶስ ወደ ኢየሩሳሌም ሲገባ የተደረገው ስርዓት ስለሚደረግ ስለሚፈጸም ጸሎተ ፍትሐትም ስለሚደረግ ሰዓት ስለሌለ ዝክር ከማድረግ ብንከለከል ብንቆጠብ መልካም ነው። በዕለቱ ተገኝተን ለዝክር የሚሆነውን ነገር ከማዘጋጀት ለመዘከር ከማሰብ ይልቅ በሰዓቱ ግድም ስለሆነ ተገኝተን ጸሎተ ፍትሐት ማስደረስ አብረን መጸለይ መዘመር ስለሚገባን በዕለቱ ዝክር ከመዘከር ይልቅ ይህን ማድረግ ስለሚገባ ባንዘክር መልካም ነው። ዝክር መዘከሩ ኃጢአት ሆኖ ሳይሆን በዕለቱ ግን በዓሉ የተለየ ስለሆነ ራሳችንም ለሕማማት የምናዘጋጅበት ሰዓት ስለሆነ። ሁለተኛ ሰለስቱ ምዕትን በፍትሐ ነገሥት በተባለው የሥርዓት መጻሕፍት ላይ በሰሞነ ሕማማት ዝክር መዘከር ተድላ ደስታ ማድረግ የጣመ የላመ መብላት እንደማይገባ ጽፈው ደንግገው አስቀምጠውልናል። በዕለተ ሆሳዕና ማለትም ጧት ላይ ጸሎተ ፍትሐት ከተደረገ በኋላ በካህናት መስቀል መባረክ መስቀል መሳለም አይቻልም። ካህናት ካልባረኩት ካልጸለዩበት ምን አይነት ዝክር ሊሆን ይችላል? ስለዚህ በዚህ ዕለት ዝክር ባናደርግ ይመረጣል። ጸሎተ ፍትሐት ከተደረገ በኋላ መታሰቢያነቱ ወደ ሕማማት እንጂ ወደ አብይ ጾም ስላልሆነ ዝክር መዘከር አይገባም። ስለዚህ የምንችል በዕለቱ ቅዳሴ አስቀድሰን ቅዱስ ቁርባንን ተቀብለን በሰሞነ ሕማማት ልናደርጋቸው የሚገቡ አንዳንድ ኩነቶችን ራስን ዝግጁ አድርጎ መጠበቅ ይገባል እንጂ በዕለቱ ተድላ ደስታ ዝክር መዘከርም አይገባም። ሌላም እንደ ማስረጃና ጠቃሚ ነገር ሆኖ ካገኛችሁት የአብይን ጾም ስንጀምር የመጀመሪያውን እሁድ ከጧት ጀምሮ ጸሎት ተደርጎ ከዚህ በኋላ ሳምንቱ ዘወረደ ይባላል ብላ የመጀመሪያውን እሁድ ዘወረደ ብለን እናከብረዋለን ማለት ነው። ይህም የመጀመሪያው እሁድ ወደፊት ያለውን ሳምንታት ለማክበር ምክንያት ምሳሌ ከሆነ የሆሳዕና ዕለትም ወደፊት ለምናከብረው ለጾመ ሕማማት መግቢያ መዘጋጃ ሆኖ ያገለግለናልና በዚህ ዕለት ዝክር ባንዘክር መልካም ነው። ራስን በመልካም ስራ ለመጥመድ በሕማማት ለሚደረጉ ነገሮች ለማዘጋጀት እንጂ በራሱ ዝክር መዘከር ኃጢአት ሆኖ አይደለም። ጠቅለል ስናደርገው በሆሳዕና ዕለት የምንችል ቅዳሴ አስቀድሰን ቅዱስ ሥጋውን ክቡር ደሙን ተቀብለን ለሕማማት ተዘጋጅተን ስርዓቱን ፈጽመን ብናከብረው እጅግ በጣም መልካም ነገር ነው።